የኔታ ይባቤ እንዳያችኋቸው የኔታ ይባቤ ታስረዋል። የኔታ ይባቤ በምታያቸው ናቸው። በቀደም እንግዲህ ዜና ሰርቼላችኋለሁ። በቀደም ሰርቼላችኋለሁ። የመጣሁትም ይሄንን ለመንገር ነበር የመጣሁት። የኔታ በሰሜን ጎጃም አካባቢ ያሉ አባት ናቸው። የኔታ ይባቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎጃም ሀገረ ስብከት ሰሜን ሜጫ ወረዳ ቤተ ክህነት ድል በትግል ቀበሌ የምትገኘው የፈለገ ብርሃን ናዳ ቅድስት ማርያምና የክብረ ደናግል ናዳ ቅዱስ ላሊበላ አንድነት ገዳም አበምኔት ናቸው። አራት አይና ነው የሚባሉት። የአራቱ ጉባኤ መምህር ናቸው። አራቱ ጉባኤ የሚባሉት ፍትሐ ነገሥቱን፣ አቡሻህሩን እና ጉልያቱና አዲሳቱን በአጠቃላይ ጠንቅቀው የወጡ ናቸው። የቅኔ ጌታ ነው የሚባሉት። ሊቀ ብርሃናት ቆሞስ አባ ይባቤ በላይ ይባላሉ። እኚህን አባት ሰኔ 13 ቀን 2017 ዓመተ ምህረት ከጠዋቱ 2 ሰዓት ላይ የመከላከያ ሰራዊት እና የክልሉ የፖሊስ አባላት ነን ያሉ ወደ ገዳማቸው ሄደው ለጥያቄ እንፈልጎታለን ተብለው በወታደር አጀብ መወሰዳቸውን ተነግሯል። ይሄንኑ ከጠዋት እስከ ማታ የት እስከሚያደርሷቸው ድረስ ስከታተል የቆየሁት እዛው ያሉት ወፎቼ የአይን ምስክሮቼ የኔታን እዚህ ያደርሷቸዋል የኔታን እዚህ ያደርሷቸዋል ሲሉ ቆይተው መጨረሻ ላይ ከደረሱ በኋላ ነው ያረፉበትን ቦታ ካወቅኩ በኋላ ነው እኔም እረፍቴን አቋርጬ መጥቼ በቴሌግራም ያሳወቅኳችሁ ማለት ነው። እንግዲህ የአይን ምስክሮቹ እንደነገሩኝ ከሆነ መጀመሪያ ለአንዳንድ ጥያቄ እንፈልጎታለን ብለው ወደ ፒኮሎ አባይ ነው የወሰዷቸው። በዚያም ሲመረምሯቸው ውለዋል። ከምርመራዎቹ አንደኛው ዘመነ ካሴን ካለበት ፈልገው ያምጡት፣ እርሶ የዘመነ ካሴ መንፈሳዊ አባቱ ኖት፣ የንስሐ አባቱ ኖት፣ የመንፈስ አባቱ ኖት ይሏቸዋል። እሳቸውም እኔ ገዳሜ ውስጥ የሚመጣ ሰው ማስተናገድ እንጂ ገሌ ገሌ የሚባል ሰው አላውቅም፣ እኔ መምህር ነኝ፣ በገዳሜ ላይ ለረጅም ዓመት ለረጅም ዘመን የቆየሁት እና አላውቅም ይላል። ከዛ በቢኮሎ አባይ አውጥተው አዝረው ወደ ዱር ቤቴ ይወስዷቸዋል። በዚያም እንዲሁ ሲመረምሯቸው ሲጠይቋቸው ዘመነ ካሴን ውለዱ ሲሏቸው ብለዋል። በዚያም ምንም ነገር አጥተውባቸዋል። ከዚያ በመጨረሻ ላይ ባህር ዳር በሚገኘው በመከላከያው ካምፕ መኮድ ውስጥ ገብተው አስረዋቸዋል። አሁን በመኮድ ውስጥ በመከላከያ ካምፕ መኮድ ነው የታሰሩት ማለት ነው። አንዳንድ ሰዎች ትላንትና ወደ አዲስ አበባ ሊወስዷቸዋል በማለት ሲጽፉ አይቻለሁ። አልወሰዷቸውም፣ ወደ አዲስ አበባ አልወሰዷቸውም። ወደ አዲስ አበባ ግን ሊወሰዱ ይችላሉ። ምክንያቱም ዳንኤል ክብረት አስቀድሞ በመጽሐፉም ላይ ከዚያ በመቀጠልም ደግሞ በፌስቡክ ገጹ ላይ የአማራ ፋኖ በጎጃም የሚሰራውን ስህተት ከየኔታ ይባቤ ጋር በማድረግ ሲጽፍ እናስታውሳለን። ፌስቡክ ገጹ ላይ አይታችሁት ከሆነ ከዚህ በፊትም እንደምታዩት ጁላይ 25 2024 ላይ እነዚህ የብልጽግና አባላት የሆኑ ሰዎችና አመራሮችን ፋኖ ሲቀጣቸው ዳንኤል ክብረት ወደ መድረክ መጥቶ ምንድነው ያለው? አይ የኔታ ይባቤ ናዳ አለ። ናዳ ማለት የናዳ የሚያስተዳድሩት ደብር ማለት ነው። ናዳ ቅድስተ ማርያም
አሁን ይሄ ስራ ጥሩ ነው አላቸው። ይሄ ማለት እርሶ ኖት ያደረጉት፣ እርሶ ኖት ያስደረጉት፣ ይሄንን በደል ይሄንን ክፍ በቃይ ስቃይ ምናምን ያመጡት እርሶ ኖት ብሎ ነው የከሰሳቸው። ይሄ ማለት ዳንኤል ክብረት ከቤተ ክህነቱ ከሊቃነ ጳጳሳትም ከመምህራንም ከሊቃውንትም መመታት ያለባቸውን ጠንቅቆ ያውቃል እና ይሄ ጥቆማ ነው የሰጠው ማለት ነው። ይሄ ጥቆማ ነው የሰጠው። በየኔታ ይባቤ ላይ የመጀመሪያውን ሰይፍ ያነሳው ዲያቆን ዳንኤል ክብረት። ዳንኤል ክብረት ወሎ ተወልዶ ጎጃም ያደገ ደብረ ማርቆስ ያደገ ነው። የመጀመሪያው ሚስቱና የመጀመሪያው ልጁንም የሰጠው የጎጃም ሕዝብ የባህር ዳር ሕዝብ ነው የሰጠው። ሁለተኛዋ ሚስቱ የአዲስ አበባ ልጅ ናት። ሶስተኛው ሚስቱ ናት አሁን ያለችዋ ናት እንግዲህ እንጂ ዳንኤልን ሰው በማድረግ ዳንኤልን ወደፊት በማምጣት ዳንኤልን ቂም የሚያዝበት አለ። እዛ አካባቢ ያሉ ሊቃውንት፣ እዛ አካባቢ ያሉ አባቶች ደግሞ ዳንኤልን ቢጠቅሙት እንጂ አልጎዱትም። ስለዚህ ዳንኤል እኛ አባት አንድ ነገር ከሆኑ ቢሞቱም መጀመሪያ ሰይፉን ያነሳባቸውና እንዲገደሉ እንዲሞቱ፣ ቢደበደቡም እንዲደበደቡ፣ ቢወገሩም እንዲወገሩ ያደረገው ዳንኤል ክብረትን ተከትሎ እነ ምስጋናው አንዱዓለም እንትኑ ካለ ማምጣት ትችላለህ፣ ፋኖች ለምን እንትን ይይዛሉ የሚለው ቴክኒሻን ካገኘው ፋይሉን አምጣልኝ። ምስጋናው አንዱዓለም የኔታ ይባቤ ብሎ የሚጠቅሰው እሳቸውን ነው። ፓስተር ነው፣ ጴንጤ ነው፣ የስኳድ ነው፣ የጎንደር የፖለቲካው ቅማንት የትግሬ ዲቃላ ነው። ዛሬ እስክንድር ነጋንና የሸዋን እነ ማነው ስሙ እነ መከታው ማሙን ድጋፍ የሚሰጥና የፖለቲካ ስራ የሚሰራላቸው ነው ፓስተር ምስጋናው አንዱዓለም ማለት ነው። ፓስተር ምስጋናው አንዱዓለም ቀጥታ የሚጠቅሳቸው እንንትናው እነ የደቡብ ጎንደሮቹ እነ ጎጃም ያደጉት እነሱ ደብረ ማርቆስ ያደጉት ማነው